በእግዚአብሔር እናቴ ጋር ናጠጊው ለማተረግ በሷ ምክንያት እኮ አልጋ ላይ የወደድሽው አይደል እንዴ? እማዬ ህሊና እስቲ መጣችሁ ምን በቃ እሺ ቢያንስ ታጥቂና እንዴ እንደናወራም እኮ ተጨነቀች ማማዬ ትንሽ እኔ ቆንጆ ትንሽ ምንድነው የምታቆስለኝ ነገር ማን አንተ ማን ነህ አስቀንቶ ሰማይ ለማዬ ስትበቃ ለማዬ ተተራፈ እኮ ለኪን በቃ እቺ ዘዴው ነው ይገላታል ምን ይወጣል ትንሽ አቤር እንደውለታለ ወይ መጣለኝ ማመጥኩ አልቻለም አልፈልግም አላዳምጥህም ስለሷ ጉዳይ በቃልኝ አረ በእግዚአብሔር ውጣ በቃ እሺ እኔን አዳምጪኝ ቆይ አንዴ ለምን እነሱና እኔ ምክንያት አባቴን በህይወት አጥቻለሁ ማለት አይዞሽ ሌና እሺ ግሬሎ እሺ እንውጣለን እሺ እነሱም ቢያስላውራቸው ለምን ተፈልገመ ሁላችሁም ነው ወደ በቃ ምንድነው ወደ ምንም አልፈልገም እሺ እሺ ምንም ነገር አይፈጠርም ምንም ነገር አይፈጠርም ምንም ሞት እኮ የለም አልሞትብሽም ነው ድልሽ አልሞት አታንቺ አንቺ ነገር ያግባባሽ አልቻለው መንገድ ቤተሰብ የእናቴ የማህበርተኛዋ ልጅ እንዳገባ ነበር እነሱ ሁሉ ነገር ዝግጅት ምናምን የጀመሩት እንዳገባ ፈለጉ እነሱ በመረጡት መንገድ በእድሜ ከማይመጥነኝ ሰው ጋር ሊደሩኝ ሁሉ ነገር የተዘጋጀው ማለት ነው እኔ ደግሞ የምወደው ሌላ ጓደኛ ነበረኝ የሰፈር ልጅ አብሮ አደጌ ነበር እና እነሱ ያንን ዝግጅት በጀመሩበት ሰዓት ለመዳር ሁሉ ነገር ባዘጋጁበት ሰዓት ደግሞ እነሱ ያሉትን መንገድ ስለማልፈልገው ያለኛ ማለት ጓደኛዬ ጋር መጥፋት ስለዚህ ግድ ታከሜ የሆነ በሽታዬን ማወቅ አለብኝ ምክንያቱም ወይ ራስ ምታት ነው ስል ራሴን ሲሻለኝ ወይ እግሬን ያመኛል ወይ እጄን ያመኛል ወይ ድንገት ራሴን ስወድቅበታለሁ እና ይሄ ነገር በጣም እሱ ግራ አጋባው ማለት ነው ስለዚህ ደናኪም ቤት ሄጄ መታከም አለብኝ ስለው እንደምንም ብሎ ያው ያጠራቀማትን ገንዘብ ስለነበረች እኔም ልጅ ስራውን መስራት ስለማልችል እሱ በሚያመጣው ገንዘብ ስለነበር የምንኖረው እሱ ያስቀመጣት ገንዘብ አንስቶ ታከምኩኝ የግል ሐኪም ቤት ማለት ነው በዛ ሰዓት ነው በውስጥ የደም ካንሰር እንዳለ ለምን የምችለው አቅም አይደለም ሊና ቤተሰቦቼ ናቸው ተንከባከው ሊያሳድጉልኝ የሚችሉት እማዬ ነኝ በቃ ካንቺ ጋር መሆን ነው ፈልገው እኔ ቤተሰብ ጋር መሆን አልፈልግም ካንቺ ጋር በላይ እኮ ነው ሲንከባከቡሽ ያለች ምንም እኮ እንዳይጎልብሽ ነው ፈልገው እማዬ ወይ ልጄ ታይሽ ችግር የለውም ቤተሰቦችሽ እኮ ናቸው እነሱ እሺ ቤተሰቦችሽ ናቸው አንቺ ማታልቀሽሽ ነገር አይፈጠርም ነው ያለው እሺ ልጅ አንቺ አልሽልኝ ከዛ በኋላ በቃ እኔ ለራሴ መቀበል እስከሚያቅተኝ ድረስ ነገሮች በጣም ነው የከበዱኝ የጨላለሙብኝ እሱም ደግሞ በቃ መታመሜን ይሆን ነገሮች ጫና በስተውበት ይሆናል በቃ እያመሸ መምጣት ጀመረ መነጫነጭ ጀመረ የደም ካንሰር እንደሆነ ካወቀ በኋላ አዎ ከዛ በኋላ ግን የባህሪ ለውጥ ያየውበት መጣው ለምን ጫናም በስተውበት ሊሆን ይችላል አዎ ሁሉ ነገር እሱ ላይ ነው ሸክሙ እሱ ላይ ነው ግን በቃ እኔ እንደዚህ ያደርጋል ወይ እንደዚህ ትቶኝ ይሄዳል ብዬ አላስብም ነበር ግን ሲሰለቸው እሱ ጭቅጭቁ ንዝንዙን በየጊዜው ሲደራረብብኝ ሳይነግረኝ የሆነ ቀን ተነስቶ እግዚአብሔር እንደውለታለ ወይ ሙጣለኝ እንደማመጥ እኮ አልቻለም አልፈልግም አላዳምጥህም ስለሷ ጉዳይ በቃልኝ
ኧረ በእግዚአብሔር ውጣ በቃ። እሺ እኔን አዳምጪኝ። ቆይ አንዴ ለምን እነሱን አላወራቸውም? በሩን ከፈትኩላ በቃ ውጣልኝ። ካሜራማን ምን ይዘውጣና እሺ ችግር የለውም። እሺ እንውጣለን። እሺ እነሱን ቢያንስ ላወራቸው ለምን ተፈልገመ ወጡ ሁላችሁም ነው ወጡ በቃ ምንድን ነው? በቃ ምንም አልፈልገም። እሺ ተረጋጊ። ለምን አታዳምጪኝ? ካርሻችን እንግዲህ ምን እንደምል አላውቅም። ከዚህ በላይ ገፍሼ መሄድ አልችልም። አሁን ያለኝ አማራጭ ወይ ራሷን ሄዶ ይዞ መምቶ ማዋራት ነው። ካልሆነም ደግሞ ብቻ እንዴት እንደማድረግ አላውቅም። ትንሽ ግራ እየገባኝ ነው ያለው። ኃይልም መጠቀም አልችልም። ቤቷ ነው የመጣሁትና ገፍቼም ልሄድ አልችልም። ስለዚህ ያለኝ አማራጭ ራሷን ህሊናን ይዤ መጥቼ በኃይልም ያለውን ነገር ያንን ነገር መወራት ያለበት ነገር ያንን ነገር መወራት አለበትና እስኪ የምንቀጥል ነው የሚሆነው። እስኪ ወደ ህሊና ጋር እንሄድና እንቀጥላቸዋለን። እንጣፍቲ ቻችን እንግዲህ ውስጥ የተፈጠረውን ነገር አይታችኋል። እህትየው ጋር ምንም ልንግባባ አልቻለም። እንግዲህ አሁን ወደ ህሊና ቤት እየተመለስን ነው የምንገኘው። ምንድነው የተፈጠረው የሚለው ነገር እንደዚሁም አዲስ ነገር ስለተፈጠረ ለእናንተ ኢንትሮ ላስረዳችሁ ገብቻለሁ። እንደዚሁም መጀመሪያ ከህሊና ጋር ቆይታ ካደረገን በኋላ ሙሉ ኢንፎርሜሽኖችን ሰብስቤ ምናምን እንዲሰጡኝ ጠይቄ ነበር። በዛ መሀል ደግሞ ስለ ባለቤቷም ያለውን ነገር አድራሾች ሰታይ ነበር። እንግዲህ ስለ ባለቤቷ አጣርተው ምናምን ነገር የኔ ሰዎች እንዳገኙትና እንደዚሁም ደግሞ የተፈጠረ አዲስ ነገር ስላለ ለእናንተ ላስረዳችሁ መጣሁት። እንደዚሁም የሷ ባለቤት ወይም የህሊና ባለቤት እንግዲህ ታማኝ ነበረች። የሷ ባለቤት ወይ የልጅቷ አባት አግኝተናል። እንግዲህ ሰዎቹ አግኝተውት ያለውን ነገር እየነገሩ ነበር። ረጅም ጊዜ ህክምና ላይ እንደነበር የአእምሮ መቃወስ አጋጥሞት ምናምን ነገር የተለያዩ ነገሮች ተፈጥሮ እንደነበርና አሁን አሪፍ ሁኔታ ላይ እንደሚገኝና እንዳገኙት ሲነግሩኝ እንግዲህ እዛ ቤት ህሊናን ይያት ወደ እናቱ ቤት ስለመቀር እዛ ይዘውት እንዲመጡ ጠይቄያቸዋለሁ። እስቲ ህሊና ጋር እንገባና ደግሞ ድጋሚ ደግሞ ያለውን ነገር እናስረዳትና ህሊና እንደምንም ብለን አሳምነን ሄደን ይቅርታውን ያለውን ነገር ራሱ ሙሉ ለሙሉ ራሷ እንድጠይቅ እናመቻቻለን። እንደዚሁም ደግሞ የእሷ ባልም ስለተገኘ እዛ መጥቶ ያለው ነገር ምንድነው የሚለውን በደንብ ከራሱ እንጠይቀዋለን። ምንድነው እኛስ ማድረግ የምንችለው የሚለው ነገር በደንብ የምናየው ነው የሚሆነው። ህሊና ጋር ገብተን ያለውን ነገር እናስረዳታለን። እንደዚሁም ደግሞ ባለቤቷም ደግሞ ረጅም ጊዜ የአእምሮ ህክምና ተቃውሶ ምናምን ነገር ገብቶ እንደነበር ከህክምናም ደግሞ ማስረጃ ይዛችሁልኝ ነው ብዬው ያንን ነገር ይሄ ነገር እውነታው መሆን አለበት ወይም ደግሞ የዋሸ ነው የሚለው ነገር መጣራት ስላለበት እንግዲህ ስለ ባሏም ታሞ ስለነበረው ነገር እያንዳንዱን እንጠይቃለን። ምን እንደሚያደርግ የምንችለው ምንድነው የተፈጠረው የሚለው ነገር የምንሰጋቸው ነው የሚሆነው። ነው ኔት ንግባ። ሰላም ተመለሰ። እንዴት ዋላችሁ? ሰላም ነው እንደምን እንዴት ነሽ? እንግዲህ ሄጄ ነበር እዛ ህሊና ቤተሰቦችሽ ጋር ሄጄ ነበር። እስቲ ትንሽ አለመግባባት ተፈጥሮ ነበርና አንድ ነገር አስቤ ነው በዚህ አመጣጤ። ምን አሰብክ? እንዴት ነው መሄድ የምትችይ ከሆነ አብረን ብንሄድ ማለት እንዴት መሰለሽ ህሊና አቃዳምጪኝ። እሺ አትጨናነቂ ህሊና። ምን አለ መሰለሽ ቆይ አንድም ሌላም ነገር ማለት ያለብሽ ነገር ስላለ እዛ ጎረቤትም ከገባው በኋላ አንዳንድ ያዩዋቸው ነገሮች ወይ ስሞችም ነገሮች ስላሉ አንቺም ማወቅ ያለብሽ ነገር ስላለ በሱ ዙሪያ ፕላስ ደግሞ እናትሽንም በዛ አግኝቻት ነበርና በጣም የማየት ጉጉት አላት ከሷ እንደተረዳሁት ከሆነ እህትሽ ትንሽ ልንግባባ አልቻልንም። ሞር አንቺ ብትኖሪና ያለውን ነገር ደግሞ በዛውም ደግሞ አንዳንድ ማወቅ ያለብሽ ነገር ስላለ እሱን ብታውቂ ሞር ደግሞ በጣም አሪፍ ነው ብዬ አስባለሁ። እሺ በይ እሺ በይኝና መኪና ይዘናል እንሄድና እዛ አቅም ካለሽ እኛም ደገፍ እናደርግሻለን። አንደኛ እናትሽንም ብታያት እናትሽም አንቺን ለማየት በጣም ጓጉታለችና እናትሽን ብታያት ብዬ አስቤ ነው። እሺ እና አሁንም እኮ ምን አለ መሰለሽ መኪና ይዘናል። እዚህ መኪና አለ። በመኪና መሄድ እንችላለን። ድፍረቱን እኮ ነው ያጣሁት እንጂ ችግር የለውም። አሁን ምን አለ መሰለሽ አሁን ሁሉም ነገር ሰላም የሚኖርበት ሁሉም ነገር ሰላም ያገኝበት ታይም ነው። እሺ በይ እሺ በቃ ካልክ ስለዚህ እንደዛ እናድርግ እንሄድና ሁሉም ደግሞ አንቺንም ሲያዩ ምናልባት እናትሽም ተራራለች ያለውን ነገር ማየርና አንዱ ነገር ሞር ከኔ ከማስረዳቸው ቢያዩት አንቺም ደግሞ እዛ ማየት ያለብሽ ነገር አለና ብታያቸው ባይ ነኝ። ስለዚህ እንሂድ አይዞሽ አለን። እሷም ትኖራለች ልጅሽም ትኖራለች። ትጨነቅሽ ማይ አይዞሽ እሺ በቃ ችግር የለውም።
ያለውን ነገር እንግዲህ አንቺም መንፈስሽም ሰላም እንዲያገኝ ያለውን ነገርም ቦታ እንዲይዝ አይዞሽ። እሺ እሱ ነገር አስፈላጊ አይደለም። እሺ አይዞሽ አለው እኔ ደግፍ አደርግሻለሁ። አንቆይም ያለውን ነገር ብቻ በደንብ ለማስረዳት አይዞሽ አግዝሽ አይዞሽ አይዞሽ ቀስ ብለሽ ስለዚህ ተመልካቾችን እዛ ደግሞ ከደረስን በኋላ እስቲ ደገፍ አድርገናት እንደምናስገባትና የምንቀጥላችሁ ነው። እስቲ እሷንም ግቡልኝ ያዙልኝና እሷን ደገፍ አድርጉልኝ። ስለዚህ ተመልካቾችን እዛ ደግሞ ቤተሰቦቿ ጋር እስቲ ይዘናት እንሄዳለን። እናትየውም እንዳያችሁት ጉጉት አለ። እናትየውም ጋር መገናኘት አለብን። እሷም ደግሞ ማወቅ ያለባቸው አንዳንድ ነገሮች አሉና እስቲ የሁሉ ጊዜ እንግዲህ ኦልሞስት ወደ 6-7 አመት አካባቢ ሆኗል እንግዲህ የተለያዩት። በአካል መገናኘት አለባቸው። ያለውም ችግር ደግሞ በመፈታው መንገድ መፈታት ስላለበት እንግዲህ የትየውንም እንዳያችሁት ነው። ትንሽ ቢያንስ እሷን ስትተረጋጋለች እያስባለሁ። ያው እንደዛ ሆኖ ሞራል ላይ እኔ የምመላለስ ነገር ከሆነ ነገሩ እየባሰ ነው የሚሄደው ብዬ ስላሰብኩም ትወጥቻለሁ። እስቲ እዛ ከድርን በኋላ ደግሞ እንቀጥላችኋለን። አብራችን ቆዩ ነው። ግቡ። እሷን ያዙልኝ። ነይ ደገፍ እናድርግሽ። ችግር የለውም ረጋ በይ። በቃ እናንተም ነው በቃ ችግር የለውም ረጋ በይ። ጫውን ያለውን ነገር እንዳሉ ምን ጊዜ እንጨርሳለን። እሺ ራስሽን አጠንክሪ። አይዞሽ በቃ ግቡ። እሺ አይዞሽ እንግባ። ምን ታረጋታ ደግሞ አንተ ጭራሽ ጭራሽ በሽተኛ ሆኖ አደላሻ። እንደዚህ ነው ለመውጣት ነበር የወጣሽው ከቤት። ስሚ እንዴ እነሱን ነው አይደለ? ባንቺ ምክንያት እንደዚህ እንደሆነ ታውቂያለሽ? ምን ማለት ነው? ሚጣይ አንቺ ምንም አታውቂም። እሺ ስለዚህ ማለት ደግሞ እንጂ በእናትሽ እናቴ ጋር ተጠጊ አንዴ ለማተረጋጊ ማሻአላ ታማለች። ሰላም ይዘህልኝ ውጣ እኮ አንዴ የባሰና በእጄ ላይ ሰበብ እንዳትሆንብኝ እናቴ ጋር ተጠጊ። በእግዚአብሔር እናቴ ጋር ተጠጊ። ለማተረጋጊ እናቴ ናት ብለሽ አስነሽላት ነው እንደዚህ ባንቺ ምክንያት እንደዚህ ሆነችው። አንተ ለሷ ለበቃ እንደዚህ የምትቆመው ለምንድን ነው? ስሚኝ አንዴ ለማተረጋጊ ምንድን ነው የምጠቅማት ከሆነ ራስ ይዘህ ወጥተህ መጥቀም ትችላለህ። ስሚኝ ማስለው ግን አንተ ለሷ እንደዚህ ተበቃ የምትቆምላት ይኸውልሽ እናቴ ጋር እንዳትጠጊ እንዳትነካት እናቴ ትጀምር። አባቴ ባንቺ ምክንያት ሞት አይደለ? እናቴ ደግሞ ባንቺ ምክንያት ይኸው 6 አመቷ አልጋ ላይ እንደዚህ ሆነችው። ይኸውልህ ይዘልኝ አሁን እናቴ ለማተረጋጊ በእናትሽ እሷ ጋር አይደለም ጸቢያው እናንተ ጋር ነው የሚሆነው። ስሚኝ እና መተደምጭኝ ነው ግቡ። አትንኪኝ በእናትሽ አትንኪኝ። በሷ ምክንያት እኮ ነው አልጋ ላይ የወደቅሽው አይደል እንዴ? እማዬ ህሊና እስቲ ዋስ ለአንቺ ለማተረጋጊም ይሄ ማን ውሃ ነው? ህሊና እስቲ ነው ህሊና አይዞሽ ምንም የሆነ ነገር ብትሆን እራስህ ነህ ተጠያቂ የምትሆነው። አሁን ለምን ዝም አትይም እንዴ? ምን ሆነሽ ነው ህሊና? አይዞሽ ምንም አትሆንም። አይዞሽ በቃ ምንም አትሆንም። እሺ በቃ ምንም አትሆንም። እናቴ ስሚኝ ህሊና አይዞሽ ህሊና አይዞሽ በቃ አይ ነገው ነቃች ህሊና አይዞሽ በቃ አይዞሽ ህሊና አይዞሽ ምንም እኮ አይደለም። ነይ ተረጋጊ ህሊና
አይዞሽ እስቲ ብድጋጊያ እህትሽ ናት እባክሽን ህሊና ዝም ማለት ትችላለሽ ምን እንዴት ዝም ልበል እስቲ አንሻት ምን ሆነሽ ህሊና አይዞሽ ተረጋጊ ባያማ ትወርቃለች ዶናስ ነው ባኪ ዝም በይ ማሚ ምንም ተውን አንቺን ተረጋጊ እንዳዘነች አንቺ አልጋ ላይ ወርቀሽ ስታይ እንዳዘነች ምናምን ለማሰማት አይዞሽ ምንም አይዞሽ በቃ ምንም አልሆነች እናትሽ ደህና ነች አንዴ እንቀመጥ ታማሚ ነች ስሚ ለማተረጋጊ ነገር ብትሆነው ወይም ተጠያቂ አንተ ነው የምትሆነው ስሚ ምንም ትሁን በቃ ምንም ትሁን ካልክ ለምን እዚህ ዛም መጣ አይዞሽ ትንሽ ጊዜ ራስ አትቆጣም ነበር አገኘኝም እሺ ትንሽ ቀን ላገኝሽ አልፈልግም ነበር ላገኝሽ ራስ አልፈልግም ነበር አይደል ለማተረጋ እናትየው ለማገናኛትም እናቴን ትንሽ ደቂቃ ብቻ ላገኛት ከዛ ትገላገኛለሽ መጀመሪያ እንደዚህ በቃ ትገላገኛለሽ አልኩሽ እኮ ትንሽ ቀን ብቻ ትንሽ ለማተረጋጊ ጭራሽ እንደ አባቴ ሰውን እንዳጣት ነው የምትፈልጊው ትንሽ እሷን ስላገኘሁኝ እኮ አባቴ አይመልስልኝም አይደለ አዎ በቃ እሺ ቢያንስ በቃ እሷ የዋስ እናቴ ሌላ ምን ውስጥ ነው የምታስገባት እናቴን እንድትከላ ፈልገህ ነው አይደለም ለማተረጋጊ እንደዚህ ታመምኩ ብላ መጣ እናቴ ደግሞ ጭራሽ እንደ አባቴ ልጅቷ ስለልጅቷ ስትይዝም በቃ ጻናን ዝም ስትይ አንዴ ለማተረጋጊ ለልጅቷ ስትለምን ዝም እስቲ ረጋ በይና ለማውራት ቢያንስ እንሞክር እሺ እሷ ታማሚ ነች ትቀመጥ ምን ፈልጋ ነው እሺ የመጣችው ምንም በቃ እሺ ቢያንስ ታጥቂና እንዴ እንድናወራም እኮ ተጨነቀው ማማዬ ትንሽ እኔ ቆንጆ ትንሽ ጻናን እያይሽ ታሰቃያት እባክሽን አንዴ እሺ በይ የጻን ልጅሽ መጥተሽ መጻን ልታስፈርጂብኝ ነው አይደለም አንቺ ተረጋጊ ስሚኝ ረጋ በይ እና እሷን ቢያንስ ቁጭ ብለን እናውራት ለምን ሰው እንዲያወራ ላሰጭ እሺ ነስቲ ቁጭ ይተረጋጋ ካንተና ምን ማድረጋላ ቁጭ በይ እስቲ ምን ሆነ ነው ልጅ አይዞሽ ምን ሆነሽ ነው አይዞሽ አንቺ ማለሽ ነው አንቺ ምን ታይ ምን ሆነሽ ነው እንደዚህ ነሽ ለይ ነገር ማክሽቴ የሆነ ያሲ ኮልድ ምግብ አልበላም በእጄ ነው ሁሉ ነገር የሚሰጠኝ አሁን የቀረችኝ ትንሽ ጊዜ ነች ለቀረችው ለትንሿ ጊዜ እንኳን ቢያንስ ለልጄ ብለሽ ትንሽዬ በቃ አሁን እኮ ሁሉ ነገር አልፏል ግን እኔ አሁን የመጣሁት ምንም ላስቸግርሽ አይደለም ግን ቢያንስ ልጄ ብቻዋን አትቅርብኝ ልጄ ቤተሰብ ያላት ቤተሰብ እንደሌላት ሜዳ ላይ እንዳትወድቅብኝ ሌላ ድራማ እየሰራሽ ነው አጥፍቻለሁ አውቃለሁ እናቴ ግን ምንም ማድረግ አልችልም ማሚ በሌላ ምክንያት እንደማትቀበያት አንቺ ደግሞ ትገላጋያለሽ አይዞሽ ትንሽ ጊዜ ነው በቃ ይቀርኝ ለማለት ታምሽ እኔ አሁን ይኸውልሽ ጮኬ ሰሚያለሽ ጮኬ ላንቺ ማስረዳት አልችልም አንቺ እንደማትረጂ እንደማታዳምጪም አውቃለሁ ግን ትንሽ ደቂቃ ብቻ ላውራት እናቴን ከዚህ በኋላ አልደርስብሽም አልመጣብሽም አታገኘኝም ዛሬ ልሙት ነገ ልሙት አላውቅም እኔ ቀንም እየቆጠርኩ ነው ያለሁት እያሳየሁሽ ነው እንደዚህ ድራማ ምንም ምን ፍለጋ እንደዚህ ሆኜ የመጣሁት አያው ልጄን እንኳን አይተሽ አንቺ ነገ ትወልጃለሽ ታየዋለሽ እኔም ስወልድ ነው ሁሉ ነገር ይገባኝ ከዚህ በኋላ ላስቸግርሽም ግን የቀረችኝ ትንሽ ጊዜ እንኳን ከእናቴ ጋር ላውራሽ አይዞሽ እስከመጨረሻው አታገኘኝም ግን ቢያንስ ለልጄ እንኳን ቤተሰብ ሁኛት ለልጄ እንኳን ቢያንስ በቃ የኔን ቦታ ተክተሽ እናት ሁኛት እሱም ብቻ ልላችሁ ነው የመጣሁት እኔ ሌላ ምንም አልፈልግም የቀረኝ ቀናቶች ናቸው ቀላቶች ናቸው እናቴ እውነቴን ነው የምልሽ ለሁሉም ቅጣቴን እኔ እቀበላለሁ ግን አዝናለሁ እንደዚህ ሆነሽ በማየቴ በጣም ነው የማዝነው አይዞሽ ተረጋጊ እንደዚህ ሆናል ብዬ አላሰብኩም ህሊና ተረጋጊ ህሊና ሁሌ እኮ ነው የማስብሽ ሁሌ ነው እንዴት ብዬ እመጣለሁ ብዬ አንዴ አጥፍቻለሁ እንዴት ብዬ እመጣለሁ ብዬ እኮ ነው እናቴ ግን ያው በቃ አሁን ሁሉ ነገር አልፏል ግን ቢያንስ በቃ ልጄን አደራ ሌላ ምንም አልላችሁም ልጄን አደራ ልላችሁ ነው የመጣሁት አይ በቃ እኔ ነገርማ እኮ አብቅቷል እናቴ እኔ ጥፋቴን ተቀብያለሁ እሺ ህሊና ይሁን ነገር ነው የመጣው ቀድመሽ ነበር ማሰብ የነበረ ከሆነ በኋላ ምን ላድርግ እስኪ ንገሪኝ ለምን ብታስብ እንኳን ቀድማ ትሄድ እንደዛ ድግስ ከሚወጣ ድረስ ምን አስታበቀሽ ቀድመሽ ብትሄጂ እኮ እዚህ ሁሉ ደረጃ እንደርስም ነበር አባቴንም አናጣውም ነበር እሱ ቀኑ ደርሶ እንደሆነ ይችላል በቃ በሷ ምክንያት አርጎ እግዚአብሔር በዚህ በላይ ላስረዳሽ ምን ላወራ ማለት ነው በመሟዴል ሌላ ህመማችሁ በቃ
ያለፈው አልፏል። የመጣሁት በግድ እነሱ አይዞሽ በቃ አይዞሽ ምንም አትሆንም። እሺ ይሄው ምን ይመስላል? ጂዛ መጣች ብትሄድም እኮ ብታጠፋም እኮ ዘር ይዛ ነው የመጣችው። ልጅቷን እንኳን አመጣችው። እሷ ልጅ አልበዛብንም። እኔ እሷ ናት የምትመስለው። ልጅ አልበዛብንም። እኔ ምንም ጥፋት ነው፣ ግን በቃ የማያጠፋ ሰው የለም። መስሏት አደረገች። በቃ ተረጋጉ እስኪ ረጋ በይ ህሊና፣ እስኪ ረጋ በይና አሁን ምን አለ መሰለህ፣ ተረጋጊ ህሊና፣ በቃ ረጋ በሉና አሁን ያለው ነገር አይዞሽ ረጋ በይ ያለውን ነገር ሁሌ እንደዛ ነው እንደታለሽ ምን ሆነሽ ነው? እግሯን ታነካት። አንቺስ አሁን ልጄ ነው ባለቤቴ ማቆ ሄደ ቆየ የት ሄደ? ሲያምሽ ነው ጥሩ ሄደ። አይሻታ ማሚ ሌላ ድራማ ስታመጣብሽ ባለቤትሽ ጥሎሽ ሄደ። ከዛ ባዶ እጅሽን ስትሆኚ ቤተሰብ አለኝ ብለሽ ፍለጋ መጣሽ። ስለማዋጥ ነው እኔ ቁጭ አልኩት። ቆይ አሁን ለማተረጋጊ መረጋ በይና አሁን ያዝልኝና አውጣችን ሴት ወዴት ለምን ይዘልኝ ውጣ ካመጣበት ቦታ ይሰደብጣው። አሁን ምን አለ መሰለሽ እናት አለኝ ብለሽ ብታስቢ መጀመሪያ ነበር ማሰብ ነበር። በቃ መጀመሪያ ተሳሳትሽ ያለቀ እግሯ አይንቀሳቀስም። ከዚህ በታች ፓራላይዝ ነው ታውቂያለሽ። አንቺ ምክንያት ማለት ነው። አባቴ በሞተው አንቺ ምክንያት ለምን እናቴን አባቴን ታሰጭኝ ፈልጋለሽ? ለኔም እኮ እናትና አባቴ የራስሽ ህይወት ነበረሽ አለኝ ብለሻል። ልጅ ወለድኩ ምናምን እሺ ይሁንልሽ። እሱ ህይወትሽን እዛ የነበርሽበት ቦታ ሄደሽ ቀጥይ። ምን ማለት ነው? እኔ እኮ እናቴ ጋር ነው የመጣሁት። በድጋሚ እናቴ እንዳታሰጭኝ። ለኔም እናቴ እኮ ነች፣ ለአንቺ ብቻ አይደለም። ቆይ ለምን አንቺ አትረጋጊም? ቆይ ተያት እጇ ያማታል። አንድ አብጪኝ። አዎ እንዳልነካት በእጄ ሰበብ እንዳትሆንብኝ ይዘህ እንዲመጣ ይዘህ ውጣ። እኔ አሁን ምን አለ መሰለሽ ከመጣ ሌላ ታሪክ ይገላታል። ለምንድን ነው የሚገላት? ይምጣ ወንድሜ ቢገላት አንተ ተጠያቂ ስለሆነ ችግር የለውም። እኛ እናንሰማ። አሁን ምን አለ መሰለሽ አንቺን ገሎ ጭራሽ ወንድሜ ዘብጥያ እንዲወርድ አልፈልግም። ታነሽ አንቺ ራስሽ ጉዳይ እንደለም። ለምን ስሚኝ፣ ለምን አትረጋጊም? ባለቤቴ ጥሎ ሄደ። እኔ እኮ እናቴ ጋር ነው የመጣሁት አይደለ? ባለቤት ስለዚህ ምትይሽበት አጣሽ። እኔ ምሄድበት አላዛው እናት አለኝ ብለሽ እኛ ጋር መጣሽ። ለልጄ እንኳን ብለሽ አታዝኝም እንዴ? አንቺ ማታውቂው ብዙ ነገር አለሽ እኮ ለልጄ ብለሽ እንኳን አሁን ምን አለ መሰለሽ፣ አዳምጪኝ። ስለሷ ብዬ ነው እስካሁን የሚያዳምጥኩት አይደል? ለምን ብያለሁ? ልጅሽ ትማቱ ለድራማ ይሁን ያመጣሽት። አሁን የማውቀው ታምር የለም። እሺ ይኸውልህ መጀመሪያ ማይሆንም ያልኩህ ለዚህ እኮ ነው። እኔ ካንቺ ጋር ማውራት መነጋገር ለማበታማኝነትሽ ይዘሽ እኔ እኮ እናቴ ጋር ነው የመጣሁት። ልጇ ነች ይዛ አይደለም ለድራማ ለምን አይደለም እንደምታውቁ። አዳምጪኝ እኮ አዳምጪኝ። ቆይ በመሆኗ በምን አውቃለሁ? አሁን ሌላ ትወና አሁንም እነሱ አይመለከተኝም። እንድታውቂ ለማሳወቅ አይደለም። አሁንም ቢሆን አዳምጪኝ። እዚህ ህፃን ልጅ ቤት ሌላ ነገር እንድንነጋገር አልፈልግም። ሆነችም አልሆነችም ማለት ነው። አዳምጪኝ። ቆይ ደክሞኛል፣ በጣም አሞኛል፣ ደክሞኛል። ቢያንስ ለልጄ ብለሽ ነገር ስለማይገባሽ ሲጀመር ድሮም አንግባባ። ምን ይናል? አሁንም ስላመመሽ ነው የመጣሁት። እናቴን ነው አንቺ ጋር ያንቺ እናት ብቻ ነች እንዴ? እኔም እኮ እናቴ ነች። ባያምሽ ማለት ነው። ትንሽ ረጋ ብለሽ አስቢ እስኪ። ባያምሽ ቢያንስ ልጄን እንኳን እንዴት ያረኩ እንደማሰጣሽ እኔ ነበር የማውቀው። ባያምሽ ማለት ነው። ባያመኝ አልመጣም ነበር ለልጄ ብዬ ነው። ልጄ ደግሞ አያቷን የማወቅ መብት አላት። ባል ነበር ምናምን ብለሻላ። እዛ አያቶቿ ጋር መውሰድ ትችያለሽ። ይሄን ክፉ ቃል አታስወሪኝ እሺ። በእናትሽ ተነሽ። አሁን ምን አለ መሰለሽ፣ ቆይ አይደለም ወዞ መሰለሽ። ስሚኝ እሺ ስሚኝ። እኔ ለምን አትደምጪኝም? እስቲ ረጋ በይ። ውጪ አንቺ አንዴ ተረጋጊ። ማስለውክ ነው እንደዚህ ለዚህ ችሪ ጠበቃ የምትቆመው አንተ። እኔ ማንም ልሁን መጀመሪያ ተረጋጊ አንቺ። እና ወሰድና እርዳት በቃ። አሁን ወዴት? አይው ምን አለ መሰለሽ፣ ተረጋጊ አንቺ። እስቲ ውጣ ብለሽ ነው ውጣ ብለሽ ነው አንቺ። ስሚኝ አሁን አዳምጪ። ወንድሜ ከስራ ሰዓት አሁን ሊመጣ ይችላል። ይምጣ በቃ ያዳምጥኩ። አንወጣ። አሁን ምን አለ መሰለሽ፣ እኛም በስርዓት ባለው መልኩ ለማውራት እየሞከርን ያለነው በቃ። አሁን እኛ የመጣነው እናትየው ለማውራት ነው። እሷ ታማሚ ነች። የወላድ አንጀት ይዟት ነው እንጂ ማለት ነው። ለማን እንደማመጥም ታማሚ ነች እሷ። ህመም ላይ ነው ያለችው። ስለዛ የመጣንበት ምክንያት አለን። ምክንያታችንን እናውራ። ለምን እንደመጣን ምን ፈልገን እንደመጣን መጀመሪያ እንጨርስ። ለምን ፈልጋ እንደመጣች ማለት ተናገረች እኮ እንጨርስ መጀመሪያ። ቤዛ ስላጣች ልጄን አሳድጉልኝ ነገር ብላ የፈለገ ይሁን በቃ። ምን አለ መሰለሽ የአንቺ ቤተሰብ ቤት እንደሆነ የሷን ቤተሰብ ቤት ነው። እኔም እኮ እናቴ ነች። አሁን ምን አለ መሰለሽ አሁን ክፉ ደግ ማውራት አልፈለግንም። እኔም አልፈለኩም። ስለዛ ረጋ ብለህ ቁጭ ብለሽ አዋሪ ፊት እንደዛ አይነት ንግግር ባንነጋገር ራሱ እኮ እያደረግሽ ያለሽ አንቺ እኮ ቀድመህ ብትወጣልኝ ደስ ይለኛል። አንወጣም ወዴት እንውጣ? መጀመሪያ ረጋ በይ። የሚፈጠረው ይፈጠር። ትንሽ ወጣሽ ነኝ ትንሽ ወጣ ብለሽ ነኝ እሷን እስናዋራ ተነሽ በእናትሽ። ባንቺ ምክንያት ነው ይሄ ሁሉ ግርግር እየመጣ ያለው አይደል? ተነሽ ወዴትም ማማዬ ዝም ብለሽ ነው ቆይ ይሄ ማለት
እኔማ ያንቺ ነው ትቀመጣለህ እንዴ? ተነስተህ ስታበቃ ተነሰ። አሁን ለማተረጋጊ ወይ ውጭ ለና እናትሽን እናውራት እኮ። ስለዚህ አሁን ይሄ ጉዳይ አንቺን የሚመለከታል። ስለዚህ አረጋ ብለሽ ቁጭ ብለሽ ለማውራት ለማዳመጥ ሞክሪ። ለምን አትረጋጊም? ለምን አይዞሽ እናቴ ሰው ማድመጥ መደማመጥ የሚባል ነገር የለም። ወይም ከወንድሜ ጋር አውርተንበት ይሄን ጉዳይ ልትመጡ ትችላላችሁ። እሺ አሁን ቢያንስ ከረጅም ጊዜ በኋላ እናቷን ያገኘችው እናቷን ታዋራት እንዴ? እስከዛሬ አልመጣችም። ስትታመም እንዴ የምትመጣው? 6 ዓመት 7 ዓመት እኮ ነው ከወጣች ከዚህ ቤት። እሺ ለምን 3 ዓመት 4 ዓመት 1 ዓመት ምናምን ከሆናት በኋላ መምጣት አትችልም ነበር? የተፈጠረው ተፈጠረ። 7 ዓመት ቆይታ አሁን ከታመመች ሜጃ ስትጣ እንዴት ትመጣለች እዚህ? አሁን ምን አለ መሰለሽ አንቺ ምን ሆነሽ ነው? የእናቷን እኮ የመጣሁት አንተ በኔ ቦታ ወይም እሺ በእናት ቦታ በኔ ቦታ ብትሆን አንተ ምን እንደምታደርገው? ወንድሟ ብትሆን ምን እንደምታደርገው? አባቴን አሰጣችሽ ምንም አያደርጋትም። በቃ ስትወጭ ድግስ ደግሶ አይኔና ያለው አለሜና ያለው ብሎ በድግሱ ማታ ላይ ነው አባቴ ህይወቱን ያጣጣቃላ ራሱን አጥፍቶ በሷ ምክንያት ለምን እንደዛ አደረግሽ? ቀድመሽ አጠቢም እንዴ? እንደማትፈልጊው ቀድመሽ መናገር ተናግረሽ ነበር። አውቃለሁ፣ እሱን አውቃለሁ። ግን እኮ ድግሱ ሳይጀመር መጥፋት ነበረብሽ። ትቺ ነበር ስትወጭ ወጥቶ አባቴ እንደዛ ይሄን ጉዳ ላይም ብሎ ራሱን አጥፍቶ ጭራሽ እናቴን እንደዚህ በሽታ ላይ ጥለሻት 6 ዓመት ጠፍተሽ መተሽ አሁን ምንድን ነው የምታስቢው? ቆይ እንዴት ነው የሚሰማሽ አንቺ? እኔ እንደዛ አድርጌ ቢሆን አንቺ በኔ ቦታ ብትሆኚ ምንድን ነው የምታስቢው? እኔ እኮ ልሞት ቀናት ነው የቀረኝ አልኩሽ። እሱ ለሞትና ለሞት እናትሽን እያስነቀሽ ነሽ። ነፍስሽ እኮ በአንቺ እጅ አይደለም ያለው በፈጣሪ እጅ ነው አይደል? ስለታመምሽ እሞታለሁ ማለት አይደለም። ልሞት ነው አልኩሽ እኮ። ተነሽ የታመመ ሁሉ ይሞታል እንዴ? አትሞቺም። እሷ ትላንትና ታማ ሞታለሁ ምናምን የምትለው አንቺ አይደለሽም እኮ ነፍስሽን በልተሽ ያሻት። ስንት ዓመት 30 ዓመት ታሞ አልጋ ላይ ይቆያል እንዴ ሰው? ልጄ ነን ምናምን ቁጭ ብለሽ ማውራት እንችላለን። እኔን እራሱ እያጨቆኝ ነው ያለው። እሺ ረጋ በይ እናትሽን ስሚያቸው እስኪ። እሺ በይ እኔም ለህፃኗ ብዬሽ ነው እንደዚህ እንዴ ሳይከብድሽም እሷ ተጠፋች ነው በምን እርግጠኛ ትሆኛለሽ? ተውን በቃ እኛ ቤት ብላ መጣ ልጄ ነው እኔ ነው ልማዷ ለጫጫዋ መረበሽ ልማዷ። አይዞሽ እሺ እናት አይዞሽ ደናርሽ ደግሞ እናትሽ እሺማ አትሞትብሽ። አሁን ቁጭ ወጣ ብለሽ ነው አንቺ ትንሽ እናውራ ከእሷ ጋር ምን ደግሞ ታውጣው። እሺ በቃ አትውጪሽ፣ ችግር የለውም። እሺ ቁጭ በይ። እሺ ቢያንስ ያለችበትን እሷን እሱ ወንድሜ ከመጣ እኔ አሁን እየጮኩ ነው። ወንድሜ ከመጣ ግን ሌላ ተአምር ነው የሚፈጠረው። ችግር የለውም። እኔ አሁን ምን አለ መሰለሽ እኔ አሁን ላንቺ አንድ ነገር ልንገርሽ። አንድ ነገር ልንገርሽ። እሷ ያለችበት ደረጃ ልክ አይደለም። ስለዛ የሚቆጭሽ ነገር እንዳይፈጠር ከአባቴ በላይ የሚቆጭሽ ነገር የለም እኮ። አሁንም ቢሆን ምን አለ መሰለሽ እሷ ጥፋቷን አምናለች። ያለችበትን ቢያንስ እናውራ። ምን ተፈጠረ? ምን ሰማት? እንደዚህ ተው ነው የሚሰማት። ይኸውልህ አሁን በትዕግስት ነው የለምንህ ማለት ነው። ሳንቀጠው ይዛቱ ጣና ወንድሜን አዋርቻው ተነሺ ህፃኗ ትክበልሽ። እሺ ወንድሜን አዋርቻው እሺ ካለ ልትመለሱ ትችላላችሁ። እሺ ችግር የለውም። እሺ ቢያንስ የመጣንበትን እሺ በይን እናውራ። በቃ ሌላ ነገር እኮ አታወራም። ስሚ ልጄን ኧረ ተነሽ ሚጣ ችግር የለውም። ተነሽ ረጋም በልና ተረጋጊ እስቲ። ቢያንስ ዛሬ መጣንበትን ቢያንስ እናውራ። ምንም እስካሁን ከመጣን ስንት ደቂቃ ኦልሞስት 30-40 ደቂቃ ላይ አልፈን 30-40 ደቂቃ ሙሉ ምንም የመጣንበትን ልናወራ ልታዳምጪን ዝግጁ አይደለሽም። እኛ ችግር የለውም እንወጣልሻለን። መጀመሪያ የመጣንበትን ጉዳይ አዳምጪን። እሺ አዳምጪን። እኔ አሁን አንቺ እኮ ችግሩ እኮ የሆንሽብን እኮ ልታዳምጪን አልቻልሽም። በቃ እሺ ልክ ነሽ አንቺ። እኛ የመጣንበትን ቢያንስ ጉዳይና አዳምጪን። ምን ፈልገን ነው የመጣነው?
እሷስ ምን ላይ ነው ያለችው? እህትሽ ነች እኮ። ምንም አይነት ተሰርታ ሊሆን ይችላል፣ ምንም አይነት ነገር ተፈጥሮ ሊሆን ይችላል። ግን ያለችበትን ቢያንስ እንዳምጣት። ምን ላይ ነው ያለችው? ደቺ ብቻ ተዛዝነሽ ምን ላይ እንዳለችማ ባሏት አጠፋ። እሷ እንደዚህ ታመምኩ ምናምን አለች። ጠፋ በቃ ታታውን ለምን ሌላ ቁስል ምትሄድበት ስታጣ መጣች። ሌላ ታምር እኮ የለውም አይደል? ይሁን እንደዚህ ማገዝ ከፈለክ አንተ እዛው አታግዛት ነበር እንዴ? አሁን ጉዳዩ ምን አለ መሰለሽ፣ እኔ አሁን የገንዘብ ችግር ቢሆን እኔ ራስ ፈታላት ነበር። እናቴ ጋር እኮ ነው የመጣሁት። ቢያንስ ትንሽ እንኳን ደቂቃ ውርቻት ቤት ዛሬ ልሙት ነገር ልሙት አላውቅም። ቀኔን እየቆጠርኩ ነው ያለሁት። ምን አለበት አዳምጪኝ እኮ ያለችበትን ስቴጅ መጀመሪያ አታውቂውም እኮ። አሁን እሷ ህፃኗ ልጅ እያለቀሰች ነው። እሷ ፊት ልያረግሽ እንዴት አታልቅስ? እናቷን እያምለከች ማዘር ምንድን ነው የተፈጠረው? እስኪ ያለውን ነገር እንግዲህ ህሊና ማወቅ ያለበት ነገሮች አሉና የእርሱም እንደዚህ ታሞ አልጋ ላይ መውደቅ ምናምን በህሊናን በኩል እንግዲህ ትንሽ ምን ለማውራትም ትንሽ ይከብዳልና በህሊና በኩልም ያለውን ነገር ማውራት አለብንና ማዘር ምንድነው መጀመሪያ በእርሶ ውስጥ ምንድነው የተፈጠረው? ጎረቤት ምናምን መጀመሪያ እንግዲህ የእሷ ልካኝ እንደመጣስ ጠዋት እሷም በስትክክል ታወራኝ አልቻለችም እና መጀመሪያ እንግዲህ ጎረቤት ለማጣራት እየሞከርኩ ነበር። እርሶም ረጅም ጊዜ አልጋ ላይ እንደነበሩ ነግረውኛል። ምንድነው የተፈጠረው? ያው ረጅም ዓመት ነው መንቀሳቀስ አልችልም እንዴ እናቴ ሮጅ ያሄዱም እና ረጅም ጊዜ ነው አልጋ አይሰሩም እንዴ? ሁለቱም እግሮች ምክንያት ያኔ ለሽ ጠፋሽ። አባትሽ የማይወት የሌለው በአንቺ ምክንያት ነው ልጅ። ያኔ እኛ ጥሩ ትዳር አግኝተንልሽ እንድርስ ስንል ጥለሽ ጠፍተሽ አባትሽ እንደቀሰቀሰም እንደናት ያማላውን አትንካት፣ አትጠኝ እግሯን እጅሽ ማንሺ እና እናቴ እኮ ተዘጋጀው ዝግጅት ላይ ጥለሽ የጠፋሽ ጊዜ ሳይደግላት የሰው ፊት እንዴት እንቁ አባትሽ እንደዚህ መሮት ነው ራሱ ነው ያጠፋው። ያው ግፊት ጨመረ። ማሜ ተልቅሽ በቃ ትሆይናት የምሽል በቃ ይብስብሻል። አሁን ለቱም አይራመድ መነሳታችን ሰው ነው የሚያንቀሳቅሰኝ እንግዲህ እና ወይኔ ያኔ ሰው ሀፍ በቃ እንዴት ብዬ ቆማለሁ ብዬ እኔ እኮ አላወኩም። የእውነት እኮ አልመሰለኝም ነበር። ነግረሽኛል ያው እንደማትፈልጊው ግን እንደው ልጄ ለኔ ብለሽ እንኳን ይዛኔ እንደው አግብተሽ ለቀናት እንኳን ተቀምጠሽ ብትለያዩ ደስ ይለኛል። እናቴ ምን ላድርግ? እዚህ የሰው አይን በላ ነው አባትሽም ሰው ፊት እንደዛ ታውቂያለሽ። ሰው እንደሚያከብረው ያን ክብሬን ከማጣ ብሎ እኮ ይሆናል ያስብ አይደለም እኮ ይሄ እንደሚፈጠር እኮ ታውቂያለሽ። እንደ አባዬ ለክብሩ ምን ያክል እንደሚጨነቅ ግን እንደዚህ ይሆናል ብዬ መቼ አሰብኩኝ? ይሁሉ ይመጣል ብዬ እኮ አላሰብኩም። በእኔ እንኳን ከተሸኘ በኋላ አልፈልግም ብለሽ በፍጣፊ ልጄ እኮ ማሚ ለቤተሰብ የሆነ እንትን ቢኖራት እንደዛ ማድረግ ትችል ነበር። አይደል ነበር በቃ ታያታ አሁን እኔ ወቀሳት እባክሽ እናቴ ይቅርበኝ። አጥፍተሻል ነገር እኮ አላሰብኩም። እኔ ምክንያት ትንሽ ያባትሽ ሞት ማንሽ አሁን እህቴ ልልሽ አልችልም። አሁን ማሚ በሽታዋ ላይ እንዳታባብሽባት እያስለቀሻት ነው ያለሽው። ይባስ ያማታል። ማሚ ተረጋጊ፣ አምሻል። እሷን እየሰማሽ እንደዛ አትሁኝ በቃ። እኔ አንቺን ድጋሚ ማጣት አልፈልግም ማሚ፣ እንደዛ አትሁኝ በቃ። እንዴ ማዘር እየተረጋጋ እባክሽ ይቅርበኝ እናቴ፣ እባክሽ ይቅርበኝ እናቴ። የኔ ችግር የለውም ልጃችን፣ እባክሽ ይቅርበኝ እናቴ። ተረጋጊ። በእኔ ምክንያት ነው ሁሉ ነገር የመጣው። መሆን የሚችለውን ነገር በታች ጠብተሽ እኮ ምን ላድርግ? በሰዓቱ ምርጫ አልነበረኝም እኮ እናቴ። ጥሩ ትዳር ነው ደግሞ ሰውየው ያለው ነው በደንብ ያለው። እኔ በሰዓቱ ልጅነትም ነበር ታውቂ የለ እንዴ? እኔ መቼ ያሰብኩት ላስረዳሽም ልነግርሽም አልቻልኩም። በቃ የታየኝ መጥፋት ብቻ ነው የሁሉ ነገር ይመጣል ብዬ እኮ አላሰብኩም። ላምሽም ሰው ረካርቶሽ እኮ ጥሎሽ ጠፋ እኮ ሁሉ ይመጣል ብዬ እኮ ይሄ ነገር ወደዋለሁ የልጅነት ፍቅረኛ ይብለሽ አባቴን እንደዛ ሳፈረሽ አዋርደሽ ሄደሽ እኔ እኮ ስለማዋረድ ያላከበረሽ ማለት አሁን አንቺ አላከበረሽ ነው ባልሽ። እኔ እና እሷ እናውራ ወደዋለሁ ያለችው ባል ይኸው ምን አድርግሽ እንዴት አየሽው? በቃ ልጅነት ይዟት ነው ዋና በቃ አንቺ ዝም ብለሽ በነገር ጋር አይጋ አንቺ
እቺ እኮ በሷ ምክንያት ነው አባቴን ያጣሁት እኮ በሷ ምክንያት እኮ ነው አባቴን ያጣሁት። አንተ ማን ዞር አንተ ነበርክ እሷ ለአንተ ብላ ነበር የጠፋችው። እስኪ አንቺ አረጋጊው። አንቺ ነሽ ናውጣ ወገባ ምን ለመጣ ነው ኧረ ሰው የለ ምን ልታረግ ነው አንቺ እገላታለሁ እሷን እኮ በሷ ምክንያት ነው እናቴ ጋለች እስከ 7 ዓመት ሙሉ አንተ ለምን አትረጋጋም ወንድሜ በዚህ ሰበብ ተሆነ አንተ ምን ነው ዞር ውጣልኝ እቺ ሴትዮ ገላታለሁ አለችና አንተ ምን ሆነሃል እሱ ወንድምሽ ያዥ አንቺ ወንድምሽ ነይማ ቁጭ አያገባኝም እኔ ምንም ያገባኝ ነገር የለም እገላታለሁ ምንድን ነው የምትገላት በቃ ለራሱ ተቸግራ ምን ይረክሽ ነው ከዚህ አይኗ መጫ አንተ ለምን አትረጋጋው? አንቺ ያዥ ወንድምሽ ይዘሽ ውጭ እባክሽ ይዘሽ ውጭ እንደከሽ እንደሚፈጠር አቅ ነበር በቃ እንደዚህ የምታደርገን ለምን አትረጋጋም? ሌላ ነገር ምንድን ነው የምታቆስለኝ? ማነህ አንተ ማነህ? እንዴት ነው የመጣሽው?